ተወዳጆች ሆይ የዋህነትንና ትሕትናን ከእርሱ እንማር። በቅዱስ ዮሐንስ አፈወርቅ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ ዮሐንስ አፈወርቅ። ቀንበሬን በላያችሁ ተሸከሙ ከእኔም ተማሩ፣ እኔ የዋህ በልቤም ትሑት ነኝና ለነፍሳችሁም ዕረፍት ታገኛላችሁ። በማቴዎስ ወንጌል ምዕራፍ 11 ከቁጥር 29 ብሎናል። መራርነትን ከእናንተ አርቁ። በእኛ ላይ ማንም ቢታበይ እኛ ግን በትሕትና እንጽና። በእኛ ላይ ደፋር ቢሆን እንታገሰው። ማንም በእኛ ላይ ቢዘብትብን በእርሱ ተቆጥተን ተሸናፊዎች አንሁን። ራሳችንን በምንከላከልበት ጊዜ ጥፋት ላይ እንዳንወድቅ እንጠንቀቅ። ቁጣ የዱር አራዊቶች ጠባይ ነው። የዱር አራዊቶች ኃይለኞችና ቁጦች ናቸው። ራሳችንን በምግባር የምናስጌጥበትን የምናሳፍርበትን መርህ ከመጽሐፍ ቅዱስ እንውሰድ። እርሱም እንዲህ የሚል ነው፣ እንግዲህ ትቢያ አመድ የሚሆን በሕይወትም ሳለ ሰውነቱ የሚጠላ ሰው ለምን ይታበያል? መጽሐፈ ሲራክ ምዕራፍ 10 ከቁጥር 9። ስለዚህ ጊዜዋ እስክታልፍ ድረስ ቁጣን ታገሳት፣ ኋላ ደስ ታሰኛለች። እንዲሁም ቁጡ ሰው ጠብን ያነሳል፣ ትዕግሥተኛ ሰው ግን ጸጥ ያሰኘዋል። መጽሐፈ ምሳሌ ምዕራፍ 15 ከቁጥር 18 እንደተጻፈ። ተወዳጆች ሆይ በቁጡ ከነደደ ሰው በላይ የተዋረደና መልከ ጥፉ የለም። ውሃ የተኛባትን ረግረግ ጭቃን ስትነካኩት መጥፎ ጠረን ከውስጡ እንዲወጣ እንዲሁ በቁጣ የተያዘች ነፍስ ከውስጧ ያኖረችው ብስጭትና ቁጭት አጠገቧ ያሉት እርሷን በመጸየፍ ከእርሷ ፈጥነው እንዲሸሹ ታደርገዋለች። ነገር ግን አንዱ ከጠላቴ የሚሰነዝርብኝን ነቀፋ መታገስ አልችልም ሊል ይችላል። ስለዚህ ምን ላድርግ ቢል ነቀፋው ትክክል ቢሆን መልስ ከመስጠት በፊት ቁጣህን ከልብህ ቆርጠህ ጣለውና ጠላቶችን ስለ ግሳጼያቸው አመስግናቸው። ነቀፌታቸውን ግን ትክክል ካልሆነ ንቀህ ለፈው። እርሱ ጎስቋላ ሊልህ ይችላል፣ አንተ ግን ቸለል በለው። ዲቃላ ወይም ደንቆሮ ሊልህ ይችላል፣ እንዲህ ለሚልህ ግን እዘንለት። ወንድሙንም ጨርቃም የሚለው ሁሉ የሸንጎ ፍርድ ይገባዋል፣ ደንቆሮ የሚለው ሁሉ የገሃነም እሳት ፍርድ ይገባዋል እንዳለ በማቴዎስ ወንጌል ምዕራፍ 5 ከቁጥር 22 ተብሎ ተጽፏልና። ስለዚህ ማንም ቢሆን አንተም ቢሰድብህ እርሱ የሚቀበለውን ቅጣት ልብ በልና በእርሱ ላይ አለመቆጣት ብቻ አይደለም፣ ነገር ግን ስለ እርሱ አልቅስለት። ማንም ሰው ቢሆን በንዳድ ሕመም ውስጥ ባለ ሰው ላይ አይቆጣም፣ ነገር ግን ስለ እርሱ ያዝንለታል፣ ያለቅስለታል። ቁጣም እንዲሁ በነፍስ ላይ የበቀል እሳትን ታነዳለች። ስለዚህ ራስህን ተበቃይ አትሁን፣ ሰላምን ያዝ። እንዲሁም አጥፊ የሆነውን ይህን ቁጣ ፈጥነህ አብርደው። ነገር ግን በቁጣው ላይ ቁጣን ከጨመርክ እሳቱን እያፋፋምከው ነው። ነገር ግን እንዲህ ሆነን ሲያገኙን አንዳንዶች ሰላምን በመምረጣታችን እንደ ደካሞች ይቆጥሩናል ልትሉ ትችላላችሁ። ደካማ በመሆናችሁ የሚወቅሳችሁ አይደለም፣ ይልቁኑ ስለ ጥበባችሁ ያደንቋችኋል። ከዚህም በተጨማሪ አንተ በእብርት ከሰዎች ጋር የምትጋጭና ተሳዳቢ ብትሆን በተጋጨ ቁጥር ሰዎች ስለ አንተ የሚነገረው ሁሉ እውነት እንደሆነ ለማመን ይገደዳሉ። እስቲ ንገረኝ፣ አንድ ባለጸጋ ሰውን ድሃ ብለው ቢሰድቡት አይስቅምን? እንዲህ መሆኑ እርሱ ድሃ እንዳልሆነ ስለሚያውቅ አይደለምን? ስለዚህ እኛም የሚሰድቡን ላይ አንዘን፣ ምክንያቱም እኛ የሰደቡት ስድብ ትክክል አለመሆኑን ስለምናውቅ ነው። ከዚህ ጎን ለጎን ለሰዎች ተገቢውን ክብር መስጠትን ስለምን እንፈራለን? የሁላችንስ አምላክ በእኛ ምክንያት ስለምን ይነቀፋል? ከሥጋዊ ነገር ጋር ሰላም እንጣበቃለን። ቅዱስ ጳውሎስም ገና ሥጋውያን ናችሁና እስካሁን ድረስ ገና አትችሉም፣ ቅናትና ክርክር ስለሚገኝባችሁ ሥጋውያን መሆናችሁ አይደላችሁምን? እንደ ሰው ልማድስ አትመላለሱምን?
በማለት ይገስጸናል። ስለዚህ መንፈሳውያን እንሁን። ከዚህ አስፈሪ የአውሬነት ጠባይ ፈጥነን እንራቅ። ቁጣ ከእብደት በምንም አይተናነስም። ለጥቂትም ሰዓት ቢሆን ዲያብሎስን መሆን ነውና እንደውም ከዲያብሎስ የከፋ መሆን ነው። አንድ ሰው ሰይጣን ያደረበት ቢሆን ይቅርታን ሊያገኝ ይችላል። ቁጡ ሰው ግን ጽኑ ቅጣት ይቆየዋል። ምክንያቱም በፈቃዱ ራሱን ለጥፋት አሳልፎ ሰጥቷልና። ወደ ሲኦል ከመውረዱ አስቀድሞ በዚህ ምድር ሳለ ቅጣቱን እየተቀበለ ነውና በነፍሱ እረፍትን አያገኝም። የእሳቱን ማዕበል በውስጡ ከመንቀልቀል ዝም አይልም። ሌሊቱን ሙሉ ቀኑን ሙሉ በልቡ ሐሳቡን ሲያወጣና ሲያወርድ ያድራል ይውላል። ስለዚህም በዚህ ካለው ቅጣት እንድን ዘንድ በሚመጣውም ከፍርድ እናመልጥ ዘንድ ይህን ክፉ ጠባይ ከራሳችን እናርቀው። በዚህም ዓለም በመንግሥተ ሰማያትም ለነፍሳችን እረፍትን እናገኝ ዘንድ የዋሃንና ትሑታን እንሁን። እግዚአብሔር አምላክ ለዚህ የተገባ እንድንሆን ያብቃን። አሜን። ቅዱስ ዮሐንስ አፈወርቅ